ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ ውድ ኢትዮጵያውያን የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የክርስቶስ ሰላም ይብዛላችሁ። ውድ የሀገሬ ልጆች ሙስሊም ወገኖችን ሰላም ብያለሁ። እናንተም ባላችሁበት ፈጣሪያችሁ ከእናንተ አይለይ። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰብስክራይብ ላይክ እያደረጋችሁ ስለምታበረታቱኝ በጣም አመሰግናለሁ። ውድ ሀገሬ ልጆች ክበሩልኝ። ምስጋናዬ ከልብ ነው። 1000 ሰብስክራይብ ለመሙላት ያለው ትግል በጣም ከባድ ነው። ከሱም አልፎ ተርፎ ደግሞ ከ1000 ሰብስክራይብ ስታልፉ ሰዓቱ በጣም አዳጋች ነበርና እሱንም እንዳልፍ እግዚአብሔር ስለረዳኝ መጀመሪያ እግዚአብሔርን አመሰግነዋለሁ። ከዛ ቀጥሎ እናንተንም በጣም ነው የማመሰግነው ውዶቼ። እና ያው ሰብስክራይብ እና ሰዓት ከሞላልኝ ቆይቻለሁኝ፣ ግን እንትን ማድረግ አልቻልኩም። ሞኒታይዝ ማድረግ ነው። ሞኒታይዝ ለማድረግ ደግሞ ያው ግዴታ ወይ እውቀት ያስፈልጋል ወይም ደግሞ ያው የተለቀቀ ቪዲዮ በስርዓት ቁጭ ብሎ አይቶ ተገንዝቦ መሙላት ያስፈልጋልና ለዛ ሰዓት አላገኘውም ነበር። ጊዜ ስላላገኘው ዝም ብዬ ቶሎ ቶሎ አይቼ ቶሎ ቶሎ ሞላለሁ ብዬ ከማበለሻሸው ብዬ እንትን ስላሰብኩኝ አልነካሁትም ማለት ነው። እንግዳው ሰዓቱ በጣም ብዙ ሰዓት ሆኖልኛል፣ እግዚአብሔር ይመስገን። ከ4000 ሰዓትም አልፎ ማለት ነው። እና ያንን ስላሰብኩኝ አልነካሁትም፣ አልሞላሁም፣ አልሞከርኩትም ማለት ነው። በአቅም ባላቅም ያው ቪዲዮ አይቼ ነው ከዚህ በኋላ የምሞላው፣ ከጎኔ ሰው ስለሌለኝ ማለት ነው። ለራሴ ሙቀት የለኝም። እና ግን አሁን ላይ ምን ታዲያ ይሄ ብርቅ ነው እንዴ ልትሉኝ ትችላላችሁ። ግራ ገብቶኝ ነው መጀመሪያ እሱን ከመሞከሬ በፊት ቪዲዮ መስራት የፈለኩት። እሱ ምንድነው ግራ የገባኝ ነገር፣ አሁን ኢትዮጵያ ላይ አካውንት የለኝም፣ የራሴ አካውንት የባንክ አካውንት ስለሌለኝ የአባቴ ነው። የአባቴ አካውንት ደግሞ ያው ለጊዜው እዚህ እስካለው ድረስ ሊወጣበት ይችላል እንጂ ከገባው በኋላ ለራሴ ማውጣት እፈልጋለሁ የባንክ አካውንቱን ማለት ነው። እና አፌ ተያያዘ እንግዲህ በጣም ይቅርታ። ያው ቪዲዮ ላይ ሲወራ ለጀማሪ በጣም ከባድ ነው የሚሆነው እና ለዛ ነው የመጣሁት። አሁን የባንክ አካውንት እስከማወጣ ድረስ በአባቴ አርጌ ከዛ በኋላ ደግሞ በራሴ ስም አካውንት ካወጣው በኋላ ወደ ራሴ መቀየር እችላለሁ። እስኪ የምታውቁ በፈጣሪ ስም ንገሩኝ። ምክንያቱም እንትኑን ከመሙላቴ በፊት አሁን ሰዓቱ እንደነገርኳችሁ ብዙ ሆኖልኛል፣ እግዚአብሔር ይመስገን። ሰብስክራይቡም እንደዛው ክፍያ የሚጀመርበት ሰዓት ላይ ደርሶልኛል። ግን ያው ሞኔታይዝ ስላልሆነ መክፈል አልጀመረም ማለት ነው። እና እስከምገባ ድረስ ቢጀምርልኝ እንኳን ዝም ብዬ እየሰራው እንትን ከሚል ሰዓት ከሞላልኝ ሰብስክራይብ ከሞላልኝ ዝም ብዬ ከምሰራበት በዜሮ ቢቆጥርልኝ የሚል ሀሳብ ነው ነበረኝ። ያው በቅርብ ገባለሁ ብዬ አስባለሁ። ግን እግዚአብሔር ፍቃዱ ሆኖ ደግሞ እንግዲህ ያው አላቅም። ግን እስከዛ ድረስ ያኔ የአባቴን አካውንት ሞልቼ ኢትዮጵያ ገብቼ የራሴን የባንክ አካውንት ሞልቼ አውጥቼ ከዛ በኋላ በራሴ ማስተላለፍ እችላለሁኝ ወይስ አልችልም የሚል ጥያቄ ነው ይዤ የመጣሁት። በትህትና ነው የጠየቅኩት። በትህትና መልሱልኝ። ያው ደግነት ምንም ክፋት የለውም ለእኔ ይሄን መልስ ብትመልሱልኝ። በእርግጥ ልትንቁኝ ትችላላችሁ፣ ግን ብትመልሱልኝ ምንም እንትን አይቀንስባችሁም ውዶቼ። እና አትናቁኝ፣ አትለፉኝ፣ መልሱልኝ። እንደኔ ያው የመዳም ቅመም የሆናችሁ እውቀት ያላችሁ ካላችሁ በተለይ እርዱኝ እስኪ። ያው መዳም ቤት ሆኖ መስራት ማለት በጣም ከባድ ነው፣ ታውቁታላችሁ፣ ትረዳላችሁ። ከዛ ውጭ ለራሳችሁ በራሳችሁ የምትኖሩ እውቀት ያላችሁም ደግሞ ብትረዱኝ ከእግዜር አታጡትም። እናንተም የእናንተ የሆነ እንትን ተግባር ሊኖሯችሁ ጉዳይ ሊኖሯችሁ ይችላል። ያን እግዚአብሔር ሰው አርጎላችሁ ሊረዳችሁ ይችላል። እናንተ ሰውን ስትረዱ
ብቻ ያው ደግ ነገር ጥሩ ነገር መስራት ያኔ አያስከፋም በፈጣሪ ፊትም በሰው ፊትም። እና እስቲ ይሄንን መልሱልኝ። ያው ስላላወቅኩት ነው እንጂ ይሄ ቀላል ጥያቄ ነው፣ አጭር መልስ ነች ማለት ነው። እና አመሰግናለሁ። ያው በተስፋ ጠብቃለሁ መልሱን። እንግዲህ ያው ካልሆነም ያው ኢትዮጵያ እስከምገባ ድረስ ዝም ብዬ ቪዲዮ በመስራት አሳልፋለሁ ባይቆጥርልኝም ማለት ነው። ብቻ ያው እስኪ የምታውቁ ንገሩኝ። ያው ስትገቢ እዛው የራስሽን ባንክ አካውንት አውጥተሽ የራስሽን ሙይ የምትሉን ከሆነ ይቻላል። አሁን በአባትሽ አካውንት እንትን ብለሽ በኋላ ላይ ወደ ራስሽ መቀየር ይቻላል ካላችሁኝም መልስ ፈልጋለሁኝ። እና በጣም አመሰግናለሁ። ክበሩልኝ። እስከ ሌላ ቪዲዮ በሌላ ቪዲዮ እስከምንገናኝ ድረስ እና ምላሹን ነግራችሁኝ ደግሞ ለምስጋና እንድመጣ ያብቃኝ።